ብዙ ጊዜ ስለ ቃል ኪዳን ስሰማ በተለይ ልደቷን የምታከብርበት መንገድ ለየት ይላል። ከ10 ዓመቷ ጀምሮ ነው የሚባል ነገር ሰማው። ለየት ያለው መንገድ የልጅሽ ልደት አከባበር ባንቺ ትዕዛዝ የመጣ ነው ወይስ የሷ ስሜትና ፍላጎት ነው? ጥያቄ ጠየቀኝ። ቃል ልጄ ሳትሆን እናት ስንኖርም እሷ እናት እኔ ልጅ ሆኜ ኖር ነው። ቃል ክስተት ናት። ብዙ ከአይምሮ በላይ የሆኑ ነገሮች አሉ። እኔ እንጃ ያላቅም በምን እንደምገልጻት ልጄ ቅርታ ስሜትሽን ስለነበር ማለት በየሄድኩበት ኩራቴ ክብሬ ናትና ምን አይነት አስተዳደግ ነው ምን አይነት ወላጅ ነው ምናምን እባላለሁ። እኔ እንደሱ አይደለሁም። ከእግዚአብሔር ስጦታዬ ናትና በምን ቃል እንደምገልጻት ቃልዬን አላቅም። በቃ ሸዋ አትፈልግም፣ ምን አትፈልግም። ያሏትን ነገር ሁሉ ለሰው ሼር ማድረግ ነው። በቃ ከልጅነቷ ጀምሮ ልደቷን ስታከብር ልብስ እያሰባሰበች ወደ ገዳም ይዛ ትሄዳለች። እውነት ነው? አዎ። እኔ ምን አይነት ተሰጥኦ እንደሆነ እኔ ለራሴ ነው ግራ የሚገባኝ። ሴፍዬ አሁን ልደቷ ሲሆን ሁሉም ጓደኞቿ ያውቃሉ። ልብሶቿን ምናምን ያሮጌ ልብስ አንተ የሰፋ የጠበበ ምናምን አለ አይደለ? ሁሉም ይዞ ይመጣል። ከዛም በኋላ ቤታችን በሻንጣ በፌስታል ይታሰራል። ዛሬ አንደኛው ገዳም ነው፣ በሚቀጥለው አንደኛው ገዳም ነው። አሁን ሜቄዶኒያ ነበር በፊት በደንብ እንትን የምትለው። አሁን ሜቄዶኒያ ብዙ ሰው እንትን እያለው ነው እየረዳው ነው። እና ይሄን ያህል ነው እንትን የምትለው የምታስበውና ትገርመኛለች። እኔ ክስተት ነው ምላት። ምንም ነገር አይሞቃትም፣ አይበርዳትም። አንድና አንድ ከእግዚአብሔር ጋር ያላት ነገር እኔ አላውቅም በምን እንደምገልጸው። እንደሰራችው ፊልም ቢሆን በጣም ለግሏ ብታስብ ህይወቷን በጣም ትልቅ በለየት ባለ ሁኔታ ማሻሻል ትችላለች፣ ግን ለሌሎች በጣም ትኖራለች የሚል አስተያየት ስላየሁ የብዙ ሰው እንትን ነው ማለት ሁሉም ትገርመናለች ነው የሚሉት። በቃ ብዙ ነው የምታስበው የምትጨነቀው።